የሆድ ነገር ከስብሐት ገብረ እግዚአብሔር ከመጻሕፍት ገጾች። ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች። ምን ነው እንዲጥፍታልሽ ልጄ? ደግነቱ እንደተደበቅሽው አልቀላሽም ትላለች አንዷ። እሷ ብቻም አይደለች። ብዙ ሰው ስለ መቅላትና መጥቆር ያወራል፣ እንዲሁም ስለ መክሳትና መወፈር። ያኔ መሰለ ሰውዬ ሲለምናት እምቢ ብላ እድሏን ረግጣ ሄዳ አሁን የእጇን አገኘቻታ። አላየሻትም ከስታ ምንምና ሳራክላ? ታዲያ እባክህ እንዴት ነው እንዲወፈርከው? አገባህ እንዴ? እንዲህ ስለመሳሰሉት ንግግሮች ስናወራ አንድ እገሌ የተባለ ያልታወቀ ሊቅ አንዳንድ ሐሳቦችን ሰነዘረ። እንዲህ ሲል፣ ሁሉም እንደ ልቡ በማይበላበት ሀገር ጦማቸውን ባያድሩ እንኳን ጦማቸውን የሚውሉ በሚበዙበት ሀገር ውፍረት ይፈለጋል። ከወፈረ ቢበላ ነው፣ ከበላ ቢኖረው ነው፣ ካለው ደግሞ ይከበራል። እንዴ ባል ሚስቱ ስትወፍርለት ደስ ይለዋል፣ ስትታይ ታኮራዋለች። ሚስትም ባሏ ይወፍርላት ዘንድ እሱ የሚወደውን አይነት ምግብ እያዘጋጀች ጉድ ጉድ እያለች ታቆርሰዋለች። እድለኛ ወፍራም ከሆነችም ገረዷን ታዛለች። ውፍረት ተወፍሮ ሲበቃው ቦርጭ ማብቀል ይቀጥላል። ቦርጭ ይበቅላል እንዴ? ለመሆኑ ቦርጭ ቃሏ አንዲት ሆነች እንጂ ቦርጮች ግን ይለያያሉ። ለይስሙላ ያህል ብቻ ብቅ ያለች ተስፈኛ ቦርጭ ትኖራለች። አይዞን እናድጋለን፣ እድገት የተፈጥሮ ሕግ ነውና። የት ይደርሳል የተባለ ጥጃ ለኳንዳ ተገኘ እንደሚሉት እንደዛ ያድርግበት እንጂ እድገቷን ትቀጥልና አሉ ከሚባሉት ቦርጮች አንዷ ትሆናለች። ላንቱታ እንኳን ባይሆን ለሳቸውታ ትበቃለች። እኚህ ቦርጭ ዛሬ ከባለቤታቸው ፊት ለፊት ይሄዳሉ። ሰውም ደግሞ ያኔ መንገድ ለቀቅ ያደርጋል። የኚህ ቦርጭ ባለቤትና ጫማዎቹ ከተያዩ ረዘም ያለ ጊዜ አልፏል። አንዳንዴ ጫማዎቹ ማታ ወልቀው ሲቀመጡ ባለቤቱ ያያቸዋል። ታዲያስ ደህና ናችሁ? ተለያየን አይደል ይላቸዋል። እረኛ ሁሌም እዛው ነን፣ አንተ ነህ የጠፋኸው ይሉታል። ወፈርክ እንደማለት እኮ ነው። እንደው የሰይጣን ጆሮ ይደፈንና እረሱንስ እንደው ሁለመና ይደፈን። ይሄ ከይሲርኩስ እንደውም እሱስ መደፈንም ሲያሰው ነው። ብቻ እሱን እንቶ ወይ ቦርጫችን ሰይጣን ጆሮ ይደፈንና የኚህ ቦርጭ ባለቤት ባልታሰበ ሁኔታ ክፉ ቀን ላይ ይወድቃሉ። እንበል በቃ እንደ ልብ መብላቱ ይቀራል። እሳቸው ይባሉ የነበሩት ቦርጭ እየሟሸሹ ይሄዳሉ። ምን እናርግ? አንቱ መባላቸው ይቀራል። ያኔ ሰው ለባለቤትየው ያዝንና ከንፈሩን ይመጣል። ምስኪን። እኔ እንኳን ስላጣ ሰው ብዙ አላዝንም። እኔን የሚያሳዝነኝ አጊቶ ያጣ ሰው ነው። እሪ አጊቶ ማጣት እንደው እሱንስ ለጠላት የማይስተው። ይህ በእንዲህ እንዳለ ምግብም ሌላውም በተትረፈረፈበት በአሜሪካን አገር ግን ቦርጭ ያሳፍራል እንጂ አያኮራም። እዚህ ቢሆን ባለቤቱ የሚንቀባረርበት ቦርጭ እዚያ ያሸማቅቃል። እዚህ ቢሆን
እሳቸው የሚያሰኝ የተከበረ ቦርጭ እዚያ አሳማ ያሰኛል። ወይ ሆድ አምላኩ ያስብላል። ምክንያቱም እዚያ ቦርጭ ለጤና የሚያሰጋ ትርፍ ሸክም እንጂ የሀብት ሐውልት አይደለም። ስለዚህ አብዛኞቹ የአሜሪካ ምግብ ቤቶች አይን በሚስቡ ቀለማትና በልዩ ልዩ ቅርጽ ወረቀቶች የማያወፍር ምግብ እናቀርባለን ብለው ይጽፋሉ። አበሻ ይህንን ለመጀመሪያ ጊዜ ሲያይ ይደነግጣል፣ ይገረማል። ብዙ ሐሳቦች ይመጡበታል። በአሜሪካን ሀገር ዋናው ሥራ በልዩ ልዩ ጂምናስቲክና ሩጫና ፍል ውሃ አማካኝነት የደንበኞቻቸውን ውፍረት መቀነስ የሆነ የስፖርት ቤቶች በጣም ብዙ ናቸው። አይ አሜሪካን እንደው በስንቱ ነገር ፈረደባት እሷስ። ይሄን ሳትደርሱበት አልቀራችሁም። ውፍረትንና ቦርጭን በእንዲህ አይነቱ ረቂቅ ስልት ሊተነትን የሚችለው ሰው ቀጥኜ ቢያዩኝ ጅማት ለመኑኝ ለማለት አንድ ሐሙስ የቀረው ሳይሆን አይቀርም። ደሞ ነው ምን አስዋሸኝ። ጦማቸውን ባያድሩ እንኳን ጦማቸውን የሚውሉ በሚበዙበት ሀገር የሆድ ነገር ነውና ሐሳብ ብዙ ጊዜ ሄዶ መብላትና መጠጣት ላይ ይንጠለጠላል። ብሂሎችና ምሳሌዎችም ስለ ሆድና ስለ መብላት ያውሳሉ። ጥቂቶቹን እነሆ ለቅምሻ። አንድ ሰው ደግ ነው ለማለት ብሉልኝ ነው ጠጡልኝ ነው እንደሱ ነገር እንላለን። ሰዎች ልዩ አይነት አሟሟት ሲሞቱ አይ እንደው ውሃ በላው እኮ እሱን ውሃ በላው መኪና በላው እሳት በላው ነው። በኋላ ቆይቶ ነው መኪና ዳጠው እየተባለ የመጣው። በቀይ ሽብርም ጊዜ ቀይ ሽብር በላቸው እንላለን። አፈሪ ብላ። አርጅተው ሲሞቱ አይ እሳቸውስ እንደው በልተዋል ይበቃቸዋል እንላለን። ደግሞ አንዲት ምሳሌ አለችን፣ ሲሾም ያልበላ ሲሻር ይረባዋል የሚል። ኖር ነው መቼም ይሄን ኑሮ እስኪበቃን ኖር ነው ለማለት ደግሞ በላ ነው ወለው በለው በላ ነው ጠጣ ነው ለበስ ነው አለቀ እንላለን። ከዚህም አለፍ ሲል እነሆ ከአበውና ከእመው የመጡልን የምሳሌዎች ሰልፍ። ላይ በላዩ ያጎርሳታል፣ የበላችው ያገሳታል። በልቶ መጠጥ ያጣ ተበድሎ ፍርድ ያጣ፣ በልቶ የከሳ የነገሩትን የረሳ፣ በልጅ አመካይቶ ይበላል አንኩቶ። በሬ ሆይ ሳሩን አየህና ገደሉን ሳታይ፣ በሬ ካራጁ ይውላል። ሆዳም ሲሸከም የበላ ይመስለዋል፣ ሆዳም ቢፈተፍት የጠገበ ይመስለዋል። ሆዴ በጀርባዬ ቢሆን ገፍቶ ገደል በጣለኝ፣ ሆዴ አጣላይ ከዘመዴ። ሆድ ባዶ ይጠላል፣ ሆድ ከሆዳድ ይሰፋል። ሆድ ያበላውን ያመሰግናል፣ ውሻ በበላበት ይጮሃል። ሆድህን ጎመን ሙላው፣ ጀርባህን ለጠላት አታሳይ። ራብ ይከላከላል ባቄላ፣ ጥቃት ያወጣል ዲቃላ። ራብን ባለቤቱ ያውቀዋል፣ ራት የላት ምሳ ማራት። ራት የሌለው ቄስ ከልቡ አይቀድስ። ብዙ ናቸው። ይቺ ግን ደስ ትለኛለች። ራብን ያማረራል ሰው፣ ቁንጣንን ያልቀመሰው። ደስ ትላለች ይቻው። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልብ ወለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች